በነዳጅ ምርቶች ላይ የሚጣል የ30 በመቶ ግብር እንደማይኖር ተነግሯል። የነዳጅ ኢነርጂ ባለስልጣን ከታህሳስ ወር 2018 ዓ.ም ጀምሮ በነዳጅ ምርቶች ላይ የሚተገበር የ30 በመቶ ግብር እንደማይኖር አስታውቋል። ከታህሳስ ወር 2018 ዓ.ም ጀምሮ በነዳጅ ምርቶች ላይ የ30 በመቶ ግብር ይጣላል የሚል መረጃ በማህበራዊ ሚዲያ ላይ ሲዘዋወር መቆየቱን የነዳጅና ኢነርጂ ባለስልጣን ዋና ዳይሬክተር ዶክተር ደስታው መኳንንት ተናግረዋል። በመሆኑም ይህ ሲዘዋወር የነበረው መረጃ ሐሰተኛ መሆኑን ገልጸው ከታህሳስ ወር 2018 ዓ.ም ጀምሮ በነዳጅ ምርቶች ላይ የሚተገበር የ30 በመቶ ግብር እንደማይኖርም ገልጸዋል። የገንዘብ ሚኒስቴርን ጨምሮ በጉዳዩ ላይ በየትኛውም የመንግስት አካል የተሰጠ መግለጫ እንደሌለ ማረጋገጣቸውን የገለጹት ዋና ዳይሬክተሩ ይጣላል የተባለው ግብር በማህበራዊ ሚዲያው ላይ የተፈጠረ እንጂ የነዳጅ ኢነርጂ ባለስልጣንም የሚያውቀው ከዚህ ወር ጀምሮ የሚጣል ምንም አይነት የግብር ጭማሪ እንደማይደረግና መንግስትም ይህን የማድረግ እሳቤ እንደሌለው ተናግሯል ሲል ሪፖርተር ጋዜጣም ዘግቧል። በዚህም በሐሰተኛ መረጃ የተነሳ ህብረተሰቡ ላልተገባ ሰልፍና እንግልት እየተዳረገ ይገኛል ያሉት ዋና ዳይሬክተሩ ያለምንም ይፋዊ የመንግስት ውሳኔ ከወጣው የነዳጅ ዋጋ ውጪ ያለ አግባብ ጭማሪ የሚያደርጉ የነዳጅ አከፋፋዮች ኩባንያዎችና ማደያዎች ተጠያቂ እንደሚደረጉም አጽንኦት ሰጥተው ተናግረዋል። በአዲስ አበባ ከተማ በመደበኛ ሁኔታ ነዳጅ እየቀረበ መሆኑን ተናግረው ነገር ግን በዚህ ሐሰተኛ መረጃ ምክንያት ፍጆታ ላይ ጭማሪ መፍጠሩን ገልጸዋል። በዚህም የተናፈሰው መረጃ ስህተት መሆኑን ነዳጅ ኩባንያዎችና ማደያዎች በተደጋጋሚ እያሳወቁ መሆናቸውን የገለጹት ዶክተር ደስታ ኩባንያቸው ባልተፈለገ መንገድ ተታለው ከጅቡቲ የተረከቡትን ነዳጅ ላልተገባ ጥቅም የማዋል እሳቤ እንዳይፈጠርባቸው ሲሉም አስጠንቅቀዋል። በሌላ በኩል ሰሞኑን በነዳጅ ምርቶች ላይ 15 በመቶ ተጨማሪ እሴት ታክስ ወይም ቫት እና 15 በመቶ ደግሞ ኤክሳይዝ ቀረጥን ያካተተ አጠቃላይ 30 በመቶ ታክስ ይተገበራል መባሉም ይታወሳል። ዘገባው የሪፖርተር ነው።